መኪና ነበረኝ። መኪና ብቻ አይደለም መኪኖች ነበረኝ። መኪኖች ሸጥ፣ ማተሚያ ቤት ሸጥ፣ ኮሌጅ አስተምር ነበር። ተውኩ። ከመስጠት ወደ መቀበል ወረድኩ። ለናቴ ከመግዛት ከናቴ ቤት ምግብ ወደ እኔ መላክ ጀመረ። የመጀመሪያዎቹን የአገልግሎቴን ወራቶች ከናቴ ቤት ነው አስቤዛ እየመጣልኝ ምግብ እየመጣልኝ። ዛሬ ሁለተኛ ለወለድኳት ልጅ የምትፈልገውን ነገር መግዛት የሚችለው ዮናታን ትላንትና ለልጄ ለሌዊ ዳይፐር ለመግዛት ገንዘብ ይመጣ የነበረው ከናቴና ካክስቴ ነበር። ስላልተማርኩ አልነበረም፣ ስለማልችል አልነበረም፣ ቢዝነስ ስለማላቅ አልነበረም። ግን አልነበረም እና እነዛ የመጀመሪያዎቹ የራእይ ጅማሬ ወራቶች እንደ ሞኝ እንደ ጅል እንደማያቅ እንደ ተራ የተቆጠርኩበት ወራቶች ናቸው። እስቅባቸው ነበር። ይገርማል። የባጃጅ ማጣቴን፣ በእግሬ መሄዴን፣ የቤት ኪራይ ማጣቴን እስቅባቸው ነበር። ኢንጆይ አረጋቸው ነበር። ደግሜ እንኳን አልኖራቸውም ብዬ ደግሜ አልኖራቸውም። አንተ ባለ ራእይ፣ አንድ እዚህ ውስጥ ያለ ወጣት፣ አንቺ ባለ ራእይ ዛሬ ተቸግረሻል። ይሄን ችግር ድጋሚ በህይወትሽ አታየው። ድጋሚ በህይወትሽ አታየው። ድጋሚ በህይወትሽ አታየው። ባለራእይ ናችሁ ማለት ህይወታችሁ አገልግሎታችሁ አልጋ ባልጋ ነው ማለት አይደለም። ነገሮች በጠቅላላ ስሙዝሊ ይቀጥላሉ ይሄዳሉ ማለት አይደለም። ወዳጆች ብቻ የሚያደንቋችሁ ብቻ የሚቀበሏችሁ ብቻ ሳይሆን የሚቃወሟችሁ የማይቀበሏችሁ ሰዎች ሊገጥማችሁ እንደሚችል ማወቅ በጣም ተገቢ ነው። አንድ ባለራእይ የሆነ ሰው ሊያውቅ ከሚገባው ነገር አንዱ ተግዳሮትን ስለመሸሽ ሳይሆን ተግዳሮትን ስለመጋፈጥ የሆነውን ጉዳይ። ባለራእይነት ወይም ራእይ ከጽንሰቱ እስከ ውልደቱ ድረስ በተግዳሮት የታጀበ። በመሰረቱ አንድ ጽንስ ተጸንሷል ማለት ይወለዳል ማለት ብቻ አይደለም። ተወልዷል ማለት ያድጋል ብቻ ማለት አይደለም። ጠንካራ የሆነ ክትትል ይፈልጋል። ምክንያቱም በውስጣችሁ ያለው ራእይ እንዳይገለጥ የሚዋጓችሁ የሚቃወሟችሁ ከቅርብም ከሩቅም በጣም ብዙ አካላት ስላሉ በዋነኛነት ዲቨሎፕ ማድረግ ያለባችሁ ነገር ቢኖር ተግዳሮትን ስለመቋቋም ተግዳሮትን ስለመጋፈጥ የሆነውን ነገር። የኔ ራእይ ትክክለኛው ጊዜ መቼ ነው? ትክክለኛው ቦታ የት? ትክክለኛው ሁኔታ ምን አይነት ነው ብላችሁ የምትጠይቁ ሰዎች የናንተ ራእይ ትክክለኛ ጊዜው የተስፋ መቁረጥ የፍርሃትና የሞት ጊዜ። በጣም ብዙ ቁጥር ያላቸው ሰዎች በተስፋ መቁረጥ በፍርሃትና በሞት ውስጥ ሲሆኑ፣ ምክንያቱም ራእይ የጥያቄ መልስ ስለሆነ እናንተ ጋር ተስፋ ስላለ፣ እናንተ ጋር ደስታ ስላለ፣ እናንተ ጋር ህይወት ስላለ በትክክል ጊዜው እንደ ማንኛውም ኦርዲነሪ ለእናንተ አንድ አይነት አይደለም። በጣም ውጥንቅጥ ባለ ጊዜ ውስጥ ያለ እናንተ ለባለራእዮች የመገለጫ ኦፖርቹኒቲ የመገለጫ እድል። ይሄን ማወቅ በጣም ተገቢ። ደግሞ ይገርማል። እግዚአብሔር በሚቀጥለው ትውልድ ውስጥ ቢፈልግ ኖሮ በዚህኛው ትውልድ ውስጥ እንድትወለድ አያረግም ነበር። እግዚአብሔር የሚፈልግ ዛሬ ነው፣ አሁን ባለው ሁኔታ ውስጥ ነው እግዚአብሔር የሚፈልግ። አንዳንድ ሰዎች በዚህ ብቻ ይገምቷቸዋል፣ ሌሎች ሰዎች በዚህ ብቻ ይገምቷቸዋል። አይደለም። እናንተ ውስጥ ወደ ውስጥ ማንነታችሁ ከዚህ ከሚበላና ከሚጠጣ ያለፈ ለብዙ ትውልድ በር ከፋች የሆነ ቁልፍ ውስጣችኋል። እስቲ በደንብ አድርጋችሁ አሜን ይባላል። አንዳንድ ሰው ልብስህን አይቶ ይገምታል። ሌላ ሰው ትምህርትን አይቶ ይገምታል። አንዳንድ ሰው ቁመትን አይቶ ይገምታል። ዛሬ እነግርሃለሁ፣ በእሳት ውስጥ አልፎ የሚሄድ ለብዙ ትውልድ የሚበቃ በረከት ከውስጥ ይወጣል። እንዳትታለል፣ ተስፋ እንዳትቆርጥ። ሰዎች በሚሰጡ አስተያየት ተስፋ እንዳትቆርጥ። ጥቂት አይተው፣ ጥቂት ካንተ ጋር ሻይ ጠጥተው፣ ጥቂት እንጀራ በልተው የተወሰነ 1 2 3 ዓመት ካንተ ጋር አብረው ጊዜ ስላሳለፉ እንደዚህና እንደዛ ነው ብለው ስለገመቱ እንዳትታለል። እግዚአብሔር በውስጥህ ያስቀመጠው ኃይል አለ። አሜን ይባላል። ፍልስጤማውያን እጅግ ብዙ ቁጥር ያላቸው ሰዎች ይዘው እንደ ባህር ዳር አሸዋ ያላቸውን ሰዎች ቁጥር ይዘው በእስራኤል ላይ ተሰበሰቡ። ከሰማይ በታች የእስራኤልን ሕዝብ ታሪክ እናደርጋለን ብለው ተከማቹ። በዚህ ጊዜ የሳኦል ወታደሮች ተጨነቁ። የእስራኤላውያን ሁሉ በጭንቀትና በፍርሃት ውስጥ ገቡ። ከዛም በየገደሉ በየጉድጓዱ ተበታትነው ተደበቁ። እስራኤላውያን በከፍተኛ ጭንቀትና ብሔራዊ ውርደት ውስጥ የገቡበት ጊዜ ነው። በደም አይኔ ውስጥ እንድታዩ ፈልጋል። የጦር ልምድ ያላቸው የጦር መሪዎች፣ ትልልቅ አቅም ያላቸው የሳኦል አማካሪዎች፣ ብዙ ሀብት ያላቸው ብዙ ጉልበት ያላቸው ሰዎች ፈርተው በተደበቁበትና በሸሹበት ጊዜ የሳኦል ልጅ ዮናታን በሚገርም ሁኔታ ተነስቶ 3000 ሰረገሎችና 6000 ፈረሰኞችን በእስራኤላውያን ዘንድ ያለው ጦር ሁለት፣ አንዱ በዮናታን እጅ አለ፣ አንዱ በሳኦል እጅ አለ። በቂ የጦር መሳሪያ እንኳን የለም፣ ሰራዊት የለም። ተበታትነው ደንግጠዋል፣ ፈርተዋል። ለዚህ ነው ለባለራእይ ምቹ ጊዜ የፍርሃት ጊዜ ነው። ለባለራእይ ምቹ ጊዜ የተስፋ መቁረጥ ጊዜ። እንደ ሀገር ተስፋ ስትቆርጥ፣ እንደ ትውልድ በከፍተኛ ፍርሃት ውስጥ ሲገባ፣ የዛን ጊዜ አንተ ውስጥ ያለውን ሀብት ለማውጣት ሰማይ ደውል እየደወለ እንደ ማንኛውም ኦርዲነሪ ሰው ዜና ሰምተህ የምትጨነቅ ከሆነ ባለራእይ አይደለም። ወሬ ሰምተህ የምትርበደበድ ከሆነ ባለራእይ አይደለም። ባለራእይ ሰዎች በችግር ውስጥ ለመፍትሄ የተወለዱ ስለሆነ፣ በጦርነት ውስጥ ለድል የተፈጠሩ ስለሆነ፣ ያ ጊዜ ለነሱ ምቹ ጊዜ ስለሆነ፣ ጥሩ ጊዜ ስለሆነ፣ ቻሌንጅ መገለጫቸው ስለሆነ፣ ንፋ
ንፋሱ የክንፋችሁን ርዝመት የጉልበታችሁን ኃይል መጠን የሚገልጥ ስለሆነ 6000 ፈረሰኛ 3000 ሰረገላ የባህር ዳር አሸዋ የበዛ ሕዝብ በእስራኤል ላይ በሶስት አቅጣጫ ተከማች። እስራኤላውያን ደግሞ ሲቆጠሩ ከሳኦል ጋር ያሉት 600 ናቸው። የቀሩት ፈርተው በየጉድጓዱ ተደብቀዋል። ከ600 ሰዎች መካከል ደግሞ ጦር ያለው 2 ሰው እጅ ላይ ነው። ሳኦል ጋርና ዮናታን ጋር ብቻ። አንዱ ዮናታን ለውጊያ ተነሳ፣ አንዱ ዮናታን ለሰልፍ ተነሳ። እጁ ላይ ያለውን ጦር አንዴ ከወረወረው ሁለተኛ ጊዜ የሚዋጋበት እንደሌለው በደንብ ያውቃል። 2 ጦር ነው ያለው፣ አንዱ ሳኦል ጋር ነው፣ አንዱ እሱ ጋር። ዮናታን ለሰልፍ ሲነሳ በጣም ብዙ ተግዳሮቶችን አልፎ አንተም ልክ እንደዚህ ለማገልገል ስትነሳ፣ ለራእይ ስትነሳ፣ ውስጥ ያለውን ነገር ለማውጣት ስትነሳ በቂ ነገር እጅግ ላይ ላይኖር ይችላል። ተመጣጣኝ ነገር ላይኖር ይችላል። ተመጣጣኝ ነገር የለም ብሎ የሚቀመጥ አይደለም ባለ ራእይ። አጋዥ የለም ቲፎዞ የለም ብሎ የሚቀመጥ አይደለም ባለ ራእይ። ይሄ መልእክት በአካል እዚህ ካላችሁት በላይ በማርሴል ቴሌቪዥን በመላው ዓለም የሚሰሙ እግዚአብሔር መለኮታዊ ሐሳቡን በውስጣቸው ያስቀመጣላቸው ሰዎች ሰምተውት ልክ እንደ ስፕሪንግ እንደሚነሱ በደንብ እርግጠኛ። ብቻህን ማለት አታሸንፍም ማለት አይደለም። ብቻህን ማለት ድል አታረግም ማለት አይደለም። ብዙ ነገር እጅግ ላይ የለም ማለት አንተ ወደ ከፍታ አትወጣም ማለት አይደለም። እንደውም እነግርሃለሁ እግዚአብሔር በእጅግ ካለው ነገር በላይ በልብህ ባለው ነገር ይሰራል። አሜን ይባላል። በእድሜ በሳኦል ዙሪያ ከተሰበሰቡ ሰዎች መካከል ትንሹ ዮናታን ነበር። ልጅነቱ የመጀመሪያው ተግዳሮቱ ነው። ከሱ ይልቅ በውጊያ የሰለጠኑ ሽበት ያወጡ 2 ጸጉር ያወጡ የኖሩ ብዙ ሰዎች አሉ። ስለዚህ መጀመሪያ ማንም ልጅነቱን ሲመለከት ልጅ ያቦካው ለራት አይበቃም የሚለው የኢትዮጵያ ብሂል ይመጣበታል። ምናልባት አላውቅም። የመጀመሪያው እግዚአብሔር በውስጥ መልእክትና ራእይ አስቀምጦ ተግዳሮት የሆነብህ ነገር ልጅነትን ይሆን ይችላል። ይሄ ደግሞ የብዙዎቻችን ተግዳሮት ነበር። ዮናታን ከዚህ በፊቱ ወደ ውጊያ ሜዳ እየሄደ አይደለም። ከዚህ በፊት ዮናታን የተሰማራበትን የጦርነት ስፍራ አንብባ አታገኝ። ወዳጆች የጠላቶቻቸው ቁጥር መብዛቱ አንድ ጉዳይ ነው። በጦር መሳሪያ መጠን አይመጣጠኑም። ይሄ ልጅ ነው አንደኛ። ሁለተኛ ደግሞ ልምድ የለው። በደም ስማኝ፣ ቤተ ክርስቲያን መርተ ላታክ ትችላል፣ ሰብከ ላታክ ትችላል፣ አስተምረ ላታክ ትችላል። ይሄ ማለት ግን ባለ ራእይ አይደለም፣ መሪ መሆን አትችልም ማለት አይደለም። ልምድ ጥሩ ነው ልምድ ግን እነግርሃለሁ፣ ልምድ ራእይን አይተካም። ልምድ የመለኮት ሐሳብን አይተካም። ልምድ የእግዚአብሔርን አጀንዳ አይተካም። ኦልሬዲ አጠገቡ ያሉ ሰዎች ተሸንፈዋል። ሳይዋጉ ለምርኮ እየተዘጋጁ ያሉ ሰዎች ናቸው። እኔ እንዴት አድርገው እጃቸውን እንደሚሰጡ ነው የሚሰለጥኑት። አጠገቡ ያሉ አንዳንድ ሰዎች ለማገልገል ስትነሳ ኦልሬዲ ተሸንፈዋል። ሳይዋጉ የተሸነፉ ናቸው። ልባቸው ወርቋል። በዚህ ዘመን አገልግሎት፣ በዚህ ዘመን ትምህርት፣ በዚህ ዘመን ስራን ብትሰራ ይሻላል ይላል። ቢቀርብ ይሻላል ይላል። ከፈለገ ደግሞ እንዴት ይላል? ኦልሬዲ የተሸነፉ ሰዎች አሉ። የተሸነፉ ጥሬ ስጋ ከበሉ ለነሱ ጥሬ ስጋ በልተው ወንጌል ሆድ ካበቀሉበት ሌላ ምንም አይፈልጉበት። ሆድ ካበቀሉበት ሌላ ምንም አይፈልጉም። ኦልሬዲ ተሸንፈዋል፣ ተሰልበዋል። ሰይጣን ሰልቧቸው። አንዳንዱ ተግዳሮት በተሸነፈ ሰው መካከል ተግዳሮትን መጋፈጥ አለ። ልምድ የለም አይኑራ ትለምዳለህ ነው ማለት። ፍልስጤማውያን 9000 ናቸው። እስራኤላውያን 600 ናቸው። ከ600 ደግሞ ጦር ያላቸው 2 ናቸው። ከሁለቱ ደግሞ ሳኦል ቤቱን ያለው ፈርቷል። ዮናታን የወጣ ያለው ከአንድ ልጅ ጋር ለመስራት ስትነሳ አንተ እጅ ላይ ያለው ሪሶርስና የጥያቄው ብዛት ላይ መጣጠን ይችላል። እንዴት ታደርገዋለህ ይለዋል። ሌላው የዮናታን ተግዳሮት ምን መሰለህ? ግልጽ የሆነ መለኮታዊ ምሪት ወይም ድምጽ አልመጣለትም። ይሄንን ሰልፍ ይሄን ጦርነት ለመዋጋት ዮናታን ከእግዚአብሔር ዘንድ የሰማው ምንም መለኮታዊ ምሪት የለም። ግልጽ ድምጽ አልሰማም። አሁን አንዳንዶቻችሁ ተግዳሮታችሁ ምን መሰላችሁ? ልምዱም አላችሁ፣ እድሜውም አላችሁ፣ ሪሶርሱም አላችሁ፣ ግን ደግሞ ድምጽ አልሰማችሁም። ድምጽ አልሰማህም ማለት ባለ ራእይ አይደለህም ማለት አይደለም። ልዩ የሆነ ድምጽ ደግሞ እግዚአብሔር አይሰጥም። ይገርማል። ሐዋሳም ሂድ እነሆም እንዲያርጋ አይልህም። አንተ ምድር ሰፊ ነች፣ ምን አገፋፋል? ወደ ዓለም ሁሉ ሂዱ ወንጌል ለፍጥረት ስበኩ ተብሏል። በቃ ይሄን ይዘህ ሂድ። ዮናታን ሊሻገርበት ያለው መንገድ በድንጋይ የተዘጋ ነበር። ባለ ራእይ ከሆንክ አንተ ቪዥነር ከሆንክ አንዱ የሚገጥምህ ጉዳይ ምን መሰለህ? አንተ ባየኸው ልክ ያየኸውን ነገር ለሌሎች ሰዎች ማሳየት ላትችል ትችላለህ። አንተ በደንብ አይተኸዋል፣ ገብቶሃል፣ በደንብ ተረድተዋል። ያንን ግን ለሚስት ማሳየት አትችልም፣ ለእናት ማሳየት አትችልም፣ ለአባት ማሳየት አትችልም። አንተ ታይተዋል። አንዱ የባለ ራእዮች ተግዳሮት ያዩትን ልክ እነሱ እንዳዩት አድርጎ በአጠገባቸው ላሉ ሰዎች ማሳየት አለመቻል። ላያዩልክ ይችላል። አንተ በሚበላክ ልክ እነሱን አይበላቸውም። አንተ በሚሰማክ ልክ እነሱ አይሰማቸው። አንተ በሚታይክ ልክ እነሱ አይታያቸው። ይሄንን አልፈ መሄድ አለ። እኔ እንደተረዳሁት አልተረዱልኝም፣ እኔ እንደነካኝ አልነኩኝም ብላ አትቀመጥ። ይኸውልህ እነሱ የሚነኩት መቼ መሰለህ? ውጤቱ ጋር ስትመጣ ስትነሳ። በመሰረቱ ራእይ በችግር ይጀምራል።
ይጀምራል፣ በችግር አይጨርስም። ራእይ በመከራ ይጀምራል፣ በመከራ አይጨርስም። ራእይ በጨለማ ይጀምራል፣ በጨለማ አይጨርስም። ሁልጊዜም ራእይን ስትጀምረው በጨለማ ስለምትጀምረው ማንም ሰው ካንተ ጋር መሆን አይፈልግም። በችግር ስለምትጀምረው ማንም ሰው ካንተ ጋር መሆን አይፈልግም። በመከራ ስለምትጀምረው ማንም ሰው ካንተ ጋር መሆን አይፈልግም። እነዚህ ሰዎችን የምታሳምናቸው የራእይን ፍሬ መብላት ስትጀምር፣ የራእይን ስኬት መያዝ ስትጀምር ስለሆነ አንዱ የባለራእዮች ተግዳሮት እነሱ ባዩት ልክ ለቤተሰቦቻቸው ማሳየት አለመቻል። እናቴ የምትፈልገው ውጭ ሀገር እንዲሄድ፣ እናቴ የምትፈልገው እኔ ሌተስት መኪና እንድነዳ፣ ወደ ሚስቴ ደግሞ ስመጣ የት ነው የምንሄደው? ራእይ የእምነት ጉዞ ነው። እኔ እንጃ እንዴት ወደ እኔ እንጃ እንሄዳለን? ልጃችን ምንድነው የሚበላው? እኔ እንጃ። የቤት ኪራይ በምንድነው የምንከፍለው? እኔ እንጃ። የቤት ኪራይ ይሆናል፣ እኔ እንጃ። የልጅ ትምህርት ቤት ይሆናል፣ እኔ እንጃ። የምን ይሆናል? እኔ እንጃ። እና የታየ ነገር አለ፣ የከበረ አለ ከፊት። ሙሴ ባለ ራእይ ልዩነቱ ከሌሎች ሰዎች በመሰለ የራእይን ሁለት ገጽታ ባንዴ ያያል። ራእይ እንደ ሳንቲም ነው፣ ሁለት ገጽታ ነው፣ አንበሳና ዘውዳ። የራእዩ አንዱ ገጽታ መከራ ነው፣ ሌላ ገጽታ ክብር። ሙሴ ዘጸአት መጽሐፍ ምዕራፍ 3 ላይ ቆሞ የእስራኤልን ጨለማ ያያል። በዛኛው ገጽ ደግሞ የሀገሪቷን ስፋት ማርና ወተቷን ወደምታፈሰው ምድር ብሎ ይነግራቸዋል። እስራኤላውያን አልተረዱትም። እሱ ያየውን ነገር፣ እግዚአብሔር የነገረውን ነገር፣ ማርና ወተት ወደምታፈሰው ምድር እንሄዳለን። እዚህ ጋር ጨለማ ነው፣ እዚህ ጋር ክብር አለ። ያየዋል። በፊት ለፊት ሲያዩ ጨለማ ነው። እነሱ የሚያዩት ይኸውልህ፣ አጠገብ የሚኖሩ ሰዎች፣ ጓደኞች፣ ጎረቤቶች፣ ቤተሰቦች፣ ትዳር ምናምን የሚያየው የፊት ለፊቱን የራእይን ገጽ ነው። የፊት ለፊቱ የራእይ ገጽ ደግሞ ቻፕተር 1 ነው። ቻፕተር 1 ደግሞ መከራ ነው፣ ጨለማ ነው፣ ችግር። የግድ ክብሩን ድሉንና በረከቱን ለማየት ራእዩን ገልብጦ ማየት ይጠይቃል። ይሄን ደግሞ ማንም ገልብጦ ማየት አይችልም። ባለራእዩ ብቻ ነው የሚያየው። በዚህኛው በኩል ያለውን ክብር ማየት የሚችለው ባለራእዩ ብቻ ነው። ቶታል እንደዚህ ያላችሁ ሰዎች ቶታሊ በቅርብ ጊዜ ውስጥ እግዚአብሔር እንደዚህ ነው የሚቀይራችሁ። የህይወታችሁን ገጽ እግዚአብሔር ይቀይረዋል። አሁን የምትታወቁበት ችግር በበረከት ይቀየራል። አሁን የምትታወቁበት መከራ በድል ይቀየራል። እዚህ በደንብ አርካችሁ አሜን ባሉ። አንተ ባየኸው ልክ እንዲያዩ አትፈልግ። አንተ በሰማኸው ልክ እንዲሰሙ አትፈልግ። አንተ በበራል ልክ እንዲበራላቸው አትፈልግ። ይገርምሃል፣ ለምን መሰለህ? ይሄ ነገር ሲገለጥለት ለሙሴ ከሙሴ አጠገብ ሚስቱ አልነበረችም፣ እናቱ አልነበረችም፣ ቤተሰቡ አልነበረም። ሙሴ ድንገት በምድረ በዳ ድንገት በጎች ሲጠብቅ እሳት መቀጣጠል ጀመረ፣ ቁጥቋጦ መንደድ ጀመረ። ነገር ግን ቁጥቋጦ አልተቃጠለም ነበር አለ። ይሄ የእስራኤል ህዝብ ነው፣ በመከራ ያልጠፋ ህዝብ ምሳሌ ነው። እዚህ ጋር መከራ አለ፣ እዛ ጋር ደግሞ ክብር አለ። ጎበዝ ዩኒቨርሲቲ ተማሪ፣ ጎበዝ ዩኒቨርሲቲ አስተማሪ፣ ጎበዝ ቢዝነስማን፣ ጎበዝ የሆነ ነገር የነበርክ ሰው፣ ያንን ጉዳይ በጠቅላላ ጥሩ ልብስ የምትለብስ፣ አቀያየራ የፈለግከው ነገር የምታረግ፣ እንደፈለግ ፋይናንሻል ፍሪደም የነበረ ሰው የተገለጠልህ ራእይ ስትል ያን ትላንት እንደፈለግ ታረገው የነበረውን ነገር ስትተው አጠገብህ ካንተ ነገሮች የሚደርሳቸው ሰዎች ቅር ይላቸዋል። አይገባቸውም፣ አይሰማ። እነዚህ ሰዎች የሚገባቸው መቼ መሰለህ? ራእይን ስትጀምሩ አይደለም፣ ራእይ ፍሬ ማፍራት ሲጀምር። እስቲ በደንብ አድርገህ አሜን በል። ደግሞ እንደዚህ ይሆናል። በእግዚአብሔር ከተማ እንደተተከለ ደግሞ ፍሬ እንደሚሰጥ ዛፍ እንደዚሁ ውስጣቸው ያለው ነገር ይሆናል። እንደዚሁ ይሆናል። የእናንተ ከተማ፣ የእናንተ ነገር በሰው ከተማ ሳይሆን በእግዚአብሔር ከተማ ተተክሏል። ታፈራላችሁ። አሜን ይባላል። መኪና ነበረኝ። መኪና ብቻ አይደለም፣ መኪኖች ነበረኝ። መኪኖች ሸጥ፣ ማተሚያ ቤት ሸጥ፣ ኮሌጅ አስተምር ነበር፣ ተውኩ። ከመስጠት ወደ መቀበል ወረድኩ። ለእናቴ ከመግዛት ከእናቴ ቤት ምግብ ወደ እኔ መላክ ጀመረ። የመጀመሪያዎቹን የአገልግሎቴን ወራቶች ከእናቴ ቤት ነው አስቤዛ እየመጣልኝ፣ ምግብ እየመጣልኝ። ዛሬ ሁለተኛ ለወለድኳት ልጅ የምትፈልገውን ነገር መግዛት የሚችለው ዮናታን ትላንትና ለልጄ ለሌዊ ዳይፐር ለመግዛት ገንዘብ ይመጣ የነበረው ከእናቴና ካክስቴ ነበር። ስላልተማርኩ አልነበረም፣ ስለማልችል አልነበረም፣ ቢዝነስ ስለማላቅ አልነበረም። እና እነዛ የመጀመሪያዎቹ የራእይ ጅማሬ ወራቶች እንደ ሞኝ፣ እንደ ጅል፣ እንደማያቅ፣ እንደ ተራ የተቆጠርኩበት ወራቶች ናቸው። እስቅባቸው ነበር። ይገርማል። የባጃጅ ማጣቴን፣ በእግሬ መሄዴን፣ የቤት ኪራይ ማጣቴን እስቅባቸው ነበር። ኢንጆይ ያደርጋቸው ነበር። ደግሜ እንኳን አልኖራቸውም ብዬ አልኖራቸውም። አንተ ባለ ራእይ፣ አንድ እዚህ ውስጥ ያለው ወጣት፣ አንቺ ባለ ራእይ ዛሬ ተቸግረሻል። ይሄን ችግር ድጋሚ በህይወትሽ አታየው። ዛሬ በጣም የተቸገሩ ቤተሰቦች ስማ፣ ዘር ማንዘር ካንተ ራእይ በረከት ይበላል። አሜን በል። ወይኔ ዘር ማንዘር ካንተ ራእይ በረከት ይበላል። አንተ ጩና አሜን በል። ዘር ማንዘር ይዊል ሲ እግዚአብሔር ምስክሬ ነው። ከዘሮች አልፎ የከተማ ታሪክ እግዚአብሔር ይቀይረዋል። በደም ጩና አሜን በል። የዛሬ መቸገርህን፣ የዛሬ ማጣትህን ብዙ ሰዎች አውርተውበት ሊሆን ይችላል። ነገር ግን እነግርሃለሁ፣ ዘር ማንዘሮች ያንተን ራእይ በረከት ይበላሉ። ተራ ሰዎች ጥቂት ነገር ደርሶባቸው ሲሸነፉ፣ ባለ ራእዮች ብዙ ነገሮችን አልፎ ያሸንፋል። ራእይ አለኝ ብለህ ስትነሳ ሰዎች ምን ሊሉ እንደሚችሉ ይኸው የሰራዊት ጌታ እግዚአብሔር እንዲህ ይላል።
የመጀመሪያው ራእይ አለኝ እግዚአብሔር በእኔ ይሰራለሁ ብሎ የተናገረኝ ነገር አለ ብለህ ስትነሳ የሚገጥምህ የመጀመሪያው ተግዳሮት መሰለህ? ስሜታዊ ኢሞሽናል። አሁን ታዩታለህ፣ ከሰሞኑ ይበርድላታል፣ ታዩታላችሁ። ጅውሪ ይለዋል። ስትሰነብት ወራሪ መሆንን ታሳያቸዋል። ሌላው ልክ ራእይ አለኝ ብለህ ስትነሳ ጥራዝ ነጠቅ፣ የጊዜውን ተጨባጭ ሁኔታ ያልተገነዘበ፣ ያልተማረ፣ ያልበሰለ አእምሮ የጎደለው ይለው። አሁን አንተ ከዚህ በኋላ ምንም ቢሉ ቀድመ ስላወቀው ምንም አይመስልም። የመጀመሪያ ተግዳሮት ሲገጥም የእምነት ሰው ሁን። እምነት የሚጀምረው መላምቶች ሲያከትሙ ነው፣ እንዳትረሳ። የእምነት ሰው ሁን። እንዲህ ብለህ ጻፍ። ባለራእይነት ባይቻልም ምድር ይቻላል ማለት ነው። ይቻላል፣ መሪ መሆን ይቻላል፣ ባለራእይ መሆን ይቻላል፣ መልስ መሆን ይቻላል፣ መፍትሄ መሆን ይቻላል። የእምነት ሰው ሁን፣ የውሳኔ ሰው ሁን። ተግዳሮት ሲገጥምህ የእምነት ሰው ሁን። ወደ ኋላ አትበል። አንዳንዶቹ ያጠራጥሩ እንኳን ራእይን ጾታን ሁሉ እስክትጠራጠር ነው የሚሰዱ። ባለራእይ ሊኖሩት የሚገባ 3 ባህሪያት። አንደኛው የሚማር ልብ ነው። የሚማር ልብ ማለት ለሁሉ ነገር መልስ እንደሌለ በማመን ለሰዎች ልምድና አስተያየት ቦታ ስጥ። ለምታደርገው ነገር ምላሽ አትጠብቅ። ለምታደርጉት ነገር ምላሽ አትጠብቅ። የምታደርጉትን ነገር ጠቅላላ የምታደርጉት ለራሳችሁ ስትሉ እንደሆነ ወቁ። እኔ አሁን እናንተን እዚህ ጋር ቆሜ በማገልገሌ ለራሴ ስል ነው እንጂ ለእናንተ ስለ ምላሽ እንዳትጠብቁ። እንዳየሩ ጸባይ አትሁኑ፣ አትገለባበጡ። እንዳየሩ ጸባይ አትሁኑ። የገዳይ ወዳሽ ያየለ ደጋፊ አትሁኑ። አትለዋወጡ። አብራችሁ የምትሰሩት ሰው ነጥብ ሲጥልም አብራችሁ ትሁኑ። እንዳየሩ ጸባይ አትገለባበጡ። ባለራእይ ከሆናችሁ እንዳየሩ ጸባይ አትገለባበጡ። በዙሪያችሁ ካለው ሰው ሁሉ ጋር አማቹ ነው ወይም ደግሞ ወዳጁ ነው። በጦርነት አትመኑ፣ በትግል አትመኑ፣ በውጊያ አትመኑ። አማቹ ምን ማለት ነው? አማቹ ነው ማለት ሰለሞን 1000 ሚስት ያገባው ለመተኛት እንዳይመስል በዙሪያው ካሉ ነገስታት ጋር አማች ለመሆን። በተለይ ከታላቅ ወንድም ጋር አትደባደብ። ታላቅ ወንድም ማስፈራሪያ። አንድ ነገር ግን ይሆናል። ለሆነ የተለየ ዓላማ ወደዚህ ቤት መጣችኋል። ለሆነ የተለየ ክብር ወደዚህ ቤት መጣችኋል። እኔ በመንፈስ ያለው እግዚአብሔር ትውልድን አሳልፎ ይሰጣችኋል። ትውልድን አሳልፎ ይሰጣችኋል። ትውልድን አሳልፎ ይሰጣችኋል።